ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም በአዲስ ሀሳብ በአዲስ ጉዳይ መተናል ማለት ነው። ዛሬ ደግሞ እንግዲህ በጣም አነጋጋሪ ነገር ተፈጥሯል። ዳኒ ሮያል አዲስ ጉድ ይዞልን መጥቷል ማለት ነው። እንግዲህ የሩታን ምላሽ የምናይ ይሆናል። በሌላ በኩል ደግሞ እንግዲህ አሚሩ ከሄርሜላ ጋር ተገናኝቶ ነበረ። አንዳንድ ያወሯቸው ጉዳዮች አሉ። ዘርዘር አድርገን ለማየት እንሞክራለን ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጠይቃለን። ወደ መጀመሪያው ጉዳያችን ስናልፍ እንግዲህ ዳኒ ሮያል ዛሬ ሩታ ጋር ሄዶ ነበር። የሚገርመው ነገር ታዲያ ሩታ ጋር መሄዱ ሳይሆን ሩታ ጋር ይዞ የሄደው ጉዳይና ሩታ ጋር የሄደበት ምክንያት ነው። እንግዲህ ሩታ ጋር የሄደበትን ምክንያት ማንም ጠብቆታል ብዬ አላምንም። አንደኛ ብዙ ጊዜ ረዥም ጊዜ ከጠፋ በኋላ ነው ተመልሶ የመጣው። ዛሬ ከመምጣቱ ደግሞ የመጣበት ጉዳይ በጣም የሚገርም ነው። እንግዲህ ዳኒ ሩታ ጋር የሄደው ልጄን ልጠይቅ ወይም ልጄን ልይ ብሎ ነው የሄደው። እንግዲህ እስከ ዛሬ ድረስ ብዙ ጊዜ ቆይቻለሁ፣ ልጄንም ሳላይ ብዙ ጊዜያትን አሳልፌያለሁ። ነገር ግን ያው ዝም ብዬ ችላ ብዬ ሳይሆን ነገሮችን እስከማመቻች ድረስ ነው ብሏል። እንግዲህ ማለት ለረዥም ሰዓት ልጄ እያለ ነበረ ሲያወራ የነበረው። እንግዲህ ከዛም በተጨማሪ ከዚህ በኋላ እንደውም ከልጄ ጋር ማንም አይለያየኝም፣ ማንም ሊለያየኝ አይችልም። እስከ ዛሬም የዘገየሁት በቃ አንዳንድ ነገሮችን ማስተካከል ስለነበረብኝና እንዲሁም ደግሞ ሩታም አራስ ስለነበረች ትንሽ ጠንከር ትበል ብዬ ነው የሚል ሀሳብንም ሲያነሳ ነበረ። እንግዲህ ይሄ ማንም ያልጠበቀውና ይሆናል ተብሎም ያልታሰበ ነገር ነው። አንደኛ ዳኒ ሮያል ረጅም ጊዜ ጠፍቶ ነበር። በሌላ መልኩ ደግሞ ያው ሁላችን ሚዲያ ላይ ያለን ሰዎች የምናውቀውም የምንረዳውም የሩታ ልጅ የአብርሃም ልጅ እንደሆነ ነው። ነገር ግን ዛሬ ዳኒ ድንገት መጥቶ የሩታ ልጅ እያለ ነው የሚያወራው። እውነት የሱ ልጅ ነው የሚለውን ነገር የምናየው ነው የሚሆነው። ከዛም ዳኒ እንግዲህ ሩታ ጋር ሄዷል። ያው እሷን በፈገግታ ተቀብለዋለች። ዳኒ ስለመጣም ደስ ያላት ይመስላል። ምክንያቱም እነሱም ተያይተው አያውቁም፣ ረዥም ጊዜ ተራርቀው ስለነበርና ዛሬ ስለተያዩ ደስ ያላት ይመስላል። እንግዲህ እሷም ሞቅ ባለ ሰላምታ ተቀብለዋለች። ወደ ቤትም ገብቷል። እንግዲህ ልጁን ሲያይም ደስ ብሎት ነበረ ሰላም ያለው። እንዲሁም በጨዋታ መሀል የሆነ ሰዓት ላይ ዳኒ ልጁን አቅፎ ነበርና እንዴ ልጅ ማቀፍ ትችላለህ፣ ልጅ አለህ እንዴ የሚል ሀሳብንም አንስታለት ነበር ሩታ። እሱም እንግዲህ የሚያስገርም መልስን መልሶላታል። ያው በጨዋታ አስመስሎም ቢሆን አንቺ የማታውቂው ልጅ የለኝም፣ ልጄን ታውቂዋለሽ ብሏታል ማለት ነው። ያው እሷም ቀልድ ነው ብላ ስላሰበችው ያው እኔ ልጅህን እንኳን አላውቀውም የሚል መልስን ሰጥተዋለች። እንግዲህ ዳኒ ያመረረ ይመስላል። ከዚህ በኋላ ከአንቺም ከልጁም ከቤቢም መራቅ አልፈልግም እያላት ነበር። እንዲያውም ይባስ ብሎ ከጎናችሁ ሆኜ መንከባከብ ነው የምፈልገው፣ ከዚህ በኋላ በደንብ ነው የምንከባከባችሁ ሲላት ነበር ማለት ነው። ያው ፈቃድ የሚመስል ነገርንም ሲጠይቅ ነበር። ቤት ከዚህ በኋላ በማንኛውም ሰዓት መጣ ትፈቅድልኛለሽ ወይ፣ ከጎናችሁ መሆን እፈልጋለሁ ሲላት ነበር። ያው ሩታም እንግዲህ ሀሳቡ ጥሩ እንደሆነና እንመጣለሁ ብሎ ግን እንደማይርቅ እየጠየቀችው ነበር። እሱም እንግዲህ አይ እስከዛሬ ድረስ የራኩት የቆየሁት ይበቃል፣ እንግዲህ ከዚህ በኋላ ፈቃደኛ ከሆንሽ ከጎንሽ ሆኜ አንቺንም ቤቢንም መንከባከብ ነው የምፈልገው የሚል ሀሳብንም አንስቶላታል። እንግዲህ ሩታን በሀሳቡ ተስማምታለች። ደስ ይለኛል ስትለውም ነበር ማለት ነው። ዳኒም እንግዲህ አስረግጦ ያው ከዚህ በኋላ በቃ እኔ ነኝ የምንከባከባችሁ፣ ሁለታችሁም የኔ ኃላፊነቶች ናቸው ሲላት ነበር ማለት ነው። ያው በግልጽ ባይሆንም አንዳንድ ነገሮችን እየተናገረ ነበረ ዳኒ። እንግዲህ ቤቢንም አቅፎ ዳኒ ሮያል ማን እንደሆነ እንግዲህ ያው ወደፊት ታውቃለህ፣ ወደፊት በጊዜ ሂደት የምታውቀው ነገር ነው እያለ ለልጁ ሲነግረውም ነበረ። እና እንግዲህ ይሄ ነገር አስገርሞናል። ማንም ያልጠበቀው ነገር ነው። እንግዲህ እኛ ልጁ የአብርሃም እንደሆነ ነው የምናውቀው። ዛሬ ደግሞ ዳኒ ሮያል መጥቶ ልጁ የኔ ነው እያለን ነው። ከረጅም ጊዜ በኋላ ነው ተመልሶም የመጣው። እንግዲህ ይህንን ነገር የምታውቀው ሩታ ናት። ከሩታ ውጭ ይሄንን ነገር ሊፈታ የሚችል ሰው የለም። ምክንያቱም አባትነት እምነት ይባላል፣ እናትነት እውነት ነውና፣ ስለዚህ እናት ናት ማን እንደሆነ ልጁ የሚታወቀው። ስለዚህ እንግዲህ ሩታ የልጅሽ አባት ማን ነው? ምክንያቱም የዛሬው የዳኒ ሀሳብ ሁላችንም ላይ ነው ጥያቄ የፈጠረው። ማን ነው? ዳኒ ነው? አብርሃም ነው? ዳኒ ስለምንድን ነው ልጄ እያለ ያለው? ከዚህ በኋላ የኔ ኃላፊነቶች ናችሁ፣ እኔ እንከባከባችኋለሁ፣ ከጎናችሁ ነኝ፣ ከዚህ በኋላ አርቅም ምናምን እያለ በመሀል እንደውም ይቅርታም ሲጠይቃት ነበረ ስለራቀ እስከዛሬ ድረስ። እና ምንድን ነው እየተፈጠረ ያለው ነገር? ስለዚህ እባክሽ ሩታ የልጅሽ አባት ማን ነው? ይህን ነገር እንድታሳውቂን እንፈልጋለን። ምክንያቱም እኛ እያንዳንዱን የእናንተን የላይፍ ሂደት እየተከታተልን ነው እዚህ የደረስነው እና ማወቅ ያለብን አዲስ ነገር ካለ ለሁላችንም እንድታሳውቁን እንጠይቃለን በዚህ አጋጣሚ።
ስለዚህ ይህንን ጥያቄ እንግዲህ የምትመልሽልን ሩታ ነሽ የምትሆኚው። እውነት የልጅሽ አባት ማን ነው? አብርሃም ነው ወይስ ዳኒ ነው? ዳኒስ ልጄ እያለ የሚጠራበት ምክንያት ምንድን ነው የሚለውን ነገር መልስ እንፈልጋለን ማለት ነው ሁላችንም። እንግዲህ በሌላ በኩል ደግሞ አሚሩ ሄርሜላን አግኝቷት ነበር ዛሬ። አሚሩ እንግዲህ ደስተኛ ይመስላል ዛሬ ባየው ነገር። ሄርሜላን እንግዲህ ያገኛት ሊያስጠነቅቃት ነው። ሊያስጠነቅቃት ማለት አብርሃም ጋር ስላላት ግንኙነት ከዚህ በኋላ ወንድሜ እንዲጎዳ አልፈልግም፣ በምንም አይነት መልኩ እንዲጎዳ አልፈልግም፣ ስለዚህ አብርሃምን እንዳትጎጂው እያለ ሲያዋራት ነበረ ማለት ነው። እንግዲህ ሄርሜላ አብርሃም ጋር ጓደኝነት ስለጀመሩና አብርሃምም የፍቅር ጥያቄዋን ስለተቀበላት አሚሩ በጣም ደስተኛ ይመስላል። ለዛም ነው እንግዲህ ሄርሜላን ጠርቶ ለአብርሽ ደስታው ነሽ፣ አንቺ ነሽ እንደውም ደስታውን የምትፈጥሪለት፣ ስለዚህ እንደ በፊቱ ሚስቱ ማለት እንደ ሩታ አንቺም እንደማትጎጁ ቃል ግቢልኝ፣ ነገር ግን አብርሃምን የምትጎጁ ከሆነ የማትወጪው ነገር ነው የምትገቢው፣ ከኔ ጋር በጣም ነው የምትጣየው እያለ ሲነግራትም ነበረ። ያስገረመኝ ጉዳይ ግን በአንድ ጊዜ ሩታን እንግዲህ የአብርሃም የቀድሞ ሚስቱ እያለ ሲጠራ ነበረ። አሚሩ ያው ደስተኛ እንደሆነ ነበር ሲናገር የነበረው ከሄርሜላ ጋር ስለሆነ፣ ምክንያቱም ሄርሜላን እንደውም ለአብርሃም ካንቺ የተለየ ሚስት ራሱ አያስፈልገውም ሲላትም ነበር። ይባስ ብሎም እንደውም መቼ ነው የምትጋቡት አንቺና አብርሃም፣ መቼ ነው ለመጋባት ያሰባችሁት እያለ ሲጠይቃት ነበረ። ሄርሜላም እንግዲህ አሁን ላይ አብርሃም ጋር ስለሆኑ ደስተኛ እንደሆኑ አሪፍ ጊዜ እያሳለፉም እንደሆነ ነግራዋለች። ነገር ግን ያው ጋብቻውን ገና አላሰብንበትም፣ ነገር ግን አሁን በጣም አሪፍ ጊዜ ላይ ነን፣ ጥሩ ላይ ነን ስትለውም ነበረ። እንግዲህ እኔ የገረመኝ ግን የአሚሩ እንደዚህ መደሰት ነው። አብርሃም ከሄርሜላ ጋር ስለሆነ በቃ በጣም ደስተኛ ነው። እንደውም ደግሶ ሚድራቸው ሁላ ነው የሚመስለው አወራሩ። የወንድሜ እንቁ ሚስት እያለም ሲጠራት ነበረ ሄርሜላን ማለት ነው። ያው ምናልባት አብርሃምን ስለሚወደውና የአብርሃምን ደስታ ማየት ስለሚፈልግ ሊሆን ይችላል በዚህ ልክ እሱም ደስተኛ የሆነው። ነገር ግን በአንድ ጊዜ ያው ሩታን የቀድሞ ሚስቱ አድርጎ ሄርሜላን የአሁኑ ሚስቱ አድርጎ ለመቀበል ትንሽ የፈጠነ ይመስለናል። ለማንኛውም እንግዲህ አሚሩ በደንብ ደጋግሞ ሲያስጠነቅቃት ነበር ሄርሜላን። ወንድሜ በአንቺ ምክንያት እንዲጎዳ አልፈልግም እያላትም ነበረ። ያው እንግዲህ ሄርሜላም በፍጹም አልጎዳውም ብለዋለች። ያው ከአብርሃም ጋርም አሪፍ ጊዜን እያሳለፉ እንደሆነ ተናግራለች ማለት ነው። እንግዲህ የደስታቸው እስከ መቼ ድረስ ይዘልቃል ይቆያል፣ ለጋብቻስ መቼ ይደርሱ ይሆን የሚለውን ነገር እናየዋለን። እንግዲህ በዚሁ አጋጣሚም የሩታንም መልስ እንጠብቃለን። የአብርሃም እና የሄርሜላንም መጨረሻ ያው አብረን የምናየው ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሆኑ፣ ላይክ በማድረግ አበረታቱን። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ያስቀምጡልን። መልካም ቀን ይሁንላችሁ።